አንድን ቃል ኢዕራብ ከማድረጋችን በፊት የመጀመሪያው ማየት ያለብን ምንድነው ይህ ቃል ስም ነው ወይስ ፊዕል ወይስ ደግሞ ሐርፍ የሚለው ነገር መለየት አለበት ማለት ነው። ስምን ታዲያ በምንድነው የምናውቀው ከተባለ የስም ዓላማዎች አሉ በእነሱ መለየት ያስፈልጋል። የመጀመሪያው ዓላማ ምንድነው ተንዊን ነው ማለት ነው። ተንዊን ለስም ምልክት ይሆናል ማለት ነው። ተንዊን ታዲያ ብሎ ማለት ነው አንድ ቃል ተንዊን ገብቶበታል መቼ ነው የምለው ተንዊን ማለት ነው ካልኩኝ ተንዊን ብሎ ማለት ኑኑን ሳኪና ስኩን ነች ኑን ማለት ነው። ለምሳሌ ሙሐመድ ኑን ስኩን ባስገባበት ምን ይሆናል ሙሐመዱን ይሆናል ማለት ነው። ላኪን እቺ በምን አትኖርም በኸጥ አትኖርም ማለት ነው። ታዲያ ምንድነው የምናደርገው ይሄንን የሚተካ ምን እናመጣለን ይሄ ሙሐመድ የሚለው ቃል ضم ከሆነ አንድ ضم እንጨምራለን ከስር ከሆነ ደግሞ አንድ ከስር እንጨምራለን ፈትህ ከሆነ ደግሞ አንድ ፈትህ በመጨመር ከዚች ኑን ስኩን እንብቃቃለን ማለት ነው። ስለዚህ ይሄን ምልክት በማየት አንድ ቃል ምን መሆኑን እናውቃለን ስም መሆኑን እናውቃለን። ከቁርአን ምሳሌ ስንወስድ ዓሚለቱን ናሲበቱን ስለዚህ ዓሚለቱን ናሲባ ሲል ዓሚለቱን ተንዊን አለችው ናሲበቱን ሲል አሁንም ተንዊን አለ። ይሄ ቃል ስም ነው ማለት ነው። ስለዚህ የስምን ኢዕራብ እንሰጠዋለን ማለት ነው።